መጽሐፍ ቅዱሳችሁን ሮሜ ምዕራፍ 8 ቁጥር 28 እኔ በአዲሱ መደበኛ ትርጉም ነው ማነበው። ትንቢታዊ ቃል ነው። እግዚአብሔርን ለሚወዱትና እንደ ፈቃዱ ለተጠሩት ሰዎች እግዚአብሔር ሁሉን ነገር አያይዞ ለመልካም ለበጎ እንደሚያደርግላቸው እናውቃለን። በብዙዎቻችሁ እጅ ባለው ትርጉም እግዚአብሔር ለሚወዱ እንደ ፈቃዱ ለተጠሩ ሰዎች እግዚአብሔር ሁሉን ነገር ለበጎ እንደሚያደርግላቸው እናውቃለን ነው የሚለው። በሌላ ትርጉም ግን እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን ነው የሚለው። ይሄ መጽሐፍ የሚለው እግዚአብሔርን ለሚወዱ ሰዎች ከእንደገና እንደ ሐሳቡ ኑ ለተባሉ ሰዎች ወደ ፍጻሜ የሚሄዱበትን ተስፋ የሰሙ ሰዎች፣ ትንቢት ያላቸውን ሰዎች፣ ቃል ያላቸውን ሰዎች፣ ህልም ያላቸውን ሰዎች ሃሌሉያ። ለምሳሌ የሆነን ሰው ና ወንድሜ ና አንተ ና አየሰጠራው መንገድ ነው፣ ጆርኒ ነው። ከዛ እዚህ አየ አሁን እግዚአብሔር ሲጠራው መንገዱን ሁሉ ያውቀዋል። ተባረክ የነገረ ሁሉ ይፈጸምና ይሁን አለ ሆነ። እና በህይወታችሁ የሚሆነውን ነገር የሰማችሁ ሰዎች እንደ ሐሳቡ አገልግሎት የጀመራችሁ፣ እንደ ሐሳቡ ቢዝነስ የጀመራችሁ፣ እንደ ሐሳቡ ትዳር የጀመራችሁ፣ እንደ ሐሳቡ ከሀገር ለመውጣት ፕሮሰስ የጀመራችሁ፣ እንደ ሐሳቡ ምንም የጀመራችሁ ሰዎች እንዴት ጀመርሽ? እንደ ሐሳቡ እንደ ዘላለማዊ እቅዱ በኔ ህይወት ላይ ባለው ፕሮግራም ለነዚህ ሰዎች ዋትኤቨር በህይወታቸው ላይ ሀብን የሚያደርግ ነገር ሁሉ ይሰፋል። ለምሳሌ ይሄ ኮት ሲሰራ አላየውም። እንዲሁ ግን የምገምተው አንድ ብራውን ጨርቅ ነበር። ይሄ ብራውን ጨርቅ በሰላም ተጠቅሎ ነው የሚመጣው። አይንህ እያየ ይከተፋል። ይሄ ጨርቅ ለእጅ ሲያስበው ቢጥሌ ጨርቅ ይቆርጣል። ለጀርባ ሲያስበው ያሰፋዋል። የኮቱን ዲዛይን ለማክሰው ጨርቁ እየተበላሸ ነው። እግዚአብሔር ከዲዛይኑ ውጪ እንዲቆረጥ አልፈቀደም። ይሁት ጌታ ዛሬ እንዲበላቸው ብሎኛል። አያይዘዋለሁ። አይመስልም። ሁሉ ለበጎ ነው አረመል ሁሉ ሲያዝ። ድሮ አንድ ምሳሌ ሰምቻለሁ። አንድ ሰውዬ የኤንትሬ ሹፌር ናቸው አሉ፣ የትራክ እና ረዳት ጎረምሳ አላቸው። በመንገድ ላይ እየሄዱ በሚገጥማቸው ነገር ሁሉ ጋሼ ለበጎ ነው ይላቸዋል። መንገድ ቢዘጋ ለበጎ ነው፣ መኪና ቢደናቅፍ ለበጎ ነው፣ ኤቭሪቲንግ ለበጎ ነው ይላቸዋል። ጎማ እየቀየሩ ያለ ጣታቸውን በጎማ መፍቻ ቆረጡት። ቁርጥ ብላ ወደቀች። ጋሼ ለበጎ ነው ሲላቸው ተጨማለካሉት። እጄ ተቆርጦ እየወደቀ አሁን ለበጎ እስካሁን ታገስኩ አሉት። ከዚህ በኋላ ከኔ ጋር አትቀጥልም ብለው እዛው ጫካ ውስጥ ተተውት ጉዞ ጀመሩ። ጉዞ እንደጀመሩ ከጥቂት መንገድ በኋላ ሽፍታዎች ያዟቸው። የያዟቸው ሽፍታዎች ደግሞ የሚገሉ የሚዘርፉ አይደሉም። ያገኙትን ሰው ለአምላካቸው መስዋዕት የሚያቀርቡ ናቸው። ሰውየውን ያዟቸው፣ እጅና እግራቸውን አጋድመው ለአምላካቸው ሊሰዋቸው ሲያስተኟቸው ድንገት የተቆረጠ ጣታቸውን አዩ። አይ አምላካችን ቆራጣ አይፈልግም አሉና ካሰሩበት ፈቱና ለቀቋቸው። ሰውየው ተመልሰው የጣሉትን ልጅ ረዳት ፍለጋ ሄዱና አገኙት። ልጄ ያንተ ትክክል ነበረ፣ እውነትም ለመልካም ነበር። ጣቴ ባትቆረጥ ኖሮ ዛሬ ሞቼ ነበር አሉት። ይቅርታ አድርግልኝ እባክህ ስለ
እኔንም ጥለው ላይ መሄዶ ለመልካም ነው። ይዘውኝ በሄዱ ነበር እኔ ነበርኩም ሰው አለ። አንድ ሰው ብቻ እዚህ ቤት ነገር የሚሰፋፋለት ለመልካም የሚሰፋለት ሰው እንኳን ወረብ ይትላለህ፣ እንኳን ተዋጉኝ ትላለህ፣ እንኳን አባረሩኝ ትላለህ፣ እንኳን ወጉኝ ትላለህ። ይሁን አለ። ህይወታችሁ ላይ ሲቆራረጥ አይገባችሁ። እግዚአብሔር ሲያያይዘው ነው የሚገባ። ወንድሞች ሲሸጡ እኮ አይገባ። እኔ ሰው ሁሉ ይነሳብኛል፣ ያበሏቸው ነው የሚነሱብኝ። አይገባም። ወንድሞች ግን መሸጥ የተፈቀደላቸው መስመር አለ። ከግብጽ ለመጡ ነጋዴዎች ነው የሸጡታል። ለሌላ መሸጥ አይችሉም። ከዲዛይኑ ውጪ መቁረጥ አይችሉም። ምንም መቀሳቸው ስል ቢሆን፣ ምንም ሰይፋቸው ኃይለኛ ቢሆን የተፈቀደላቸው የህይወቴ መስመር ውስጥ ብቻ ነው የሚገቡት። እየተናገርኩ ነው እኮ ነገር ይሰፋፋላችኋል። ጠዋት አማንን እያየሁት ጌታን ሳመሰግን ነበር። አማንን አወቃችሁታል? አያችሁታል? ሚያሚ ቢች ላይ ከተማው ቢመቻው አይመጣም ነበር። ገፈታተረው እግዚአብሔር እዚህ ቤት እንዲመጣ። ሲሰፋለት እኮ ነው፣ ሲሰፋለት ነው። ሀዊ የምትመጣው እዛ ቸርች ስለሆነ ሂድ እያለው ነው። አይታወቅም ሲሰፋልን። ግን የሚሰፋለት ሰው አለ ዛሬ። እንኳን ከሆነ ሀገር አባረሩኝ ትያለሽ፣ እንኳን ከዛ መስሪያ ቤት ወጣው ትያለሽ። ጩና ሊሰፋ ነው በላ። እግዚአብሔር ከዲዛይኑ ውጪ አይፈቅድም። ከጠራህ ዓላማ ውጪ እንዲቆራርጡ አይፈቅድም። እንደ ሐሳቡ ነው የተጠራኸው፣ እንደ ፕሮግራሙ ነው የተጠራኸው። በተፈቀደ ልክ ነው። ቢወጉ፣ ቢሸጡ፣ ቢሰድቡ፣ ቢያባሩ፣ በር ቢዘጉብህ ግን ዛሬ የሚገጣጠምበት ቀን ነው። የሚሰፋፋበት ቀን ነው። የሚሰፋፋበት ቀን ነው። ጠላቶች ያዩታል፣ የማይወዱ ያዩታል። አሁን ያንተ ሲሰፋፋ ታየዋለህ። እግዚአብሔር ምስክሬ ነው። እኔ አውቀዋለሁ። በቃ አሁን ያን እዚህ ጋር የተሰፋው ቤት ተሰፍቷል፣ ትዳር ተሰፍቷል፣ ኑሮ ተሰፍቷል፣ ዴስቲኒ ሁሉ ተሰፍቷል። አሜን። ያለፋችሁባቸው መንገዶች እግዚአብሔር ምስክሬ ነው የሆነ ጠባሳ ህይወታችሁ ላይ የሚተው ሳይሆን ጨለማዎቻችሁ በድንገት አፋችሁ ላይ ዝማሬ ያመጣል። ዳዊት በሌሊት ዝማሬን ይሰጠኛል እኮ ነው ያለው። በዳርክነስ ውስጥ በችግር ውስጥ ሰው የሚጽናናበት ነገር ካፌ ይወጣል። አንድ ነገር ልንገርሽ፣ እወደዋለሁ። በሱ ፕላን ነው የተጠራሁት። እዛ ጋር ብራውን ሸሚዝ አርገሽ ቆመሽ አሁን ቁጭ ያልሽው ተነሽ። ይሄንን ድምጽ ነው ጌታ ያሰማኝ። አሜን። ሰይጣንን ቀድመሽዋል። አሜን። አዳሃታ ሸሄለ ደበኒያ አሜን። ኢየሱስ አሜን። አዳሃዲ ጋዳሰ ወይ እንዴት እንደመጣሽ አላውቅም። እዚህ ቤት እውነት ከኔ መጣሽ። ኢየሱስም ከሐዋሳ ነው የመጣነው። ከሐዋሳ መቼ ነው የመጣሽው? ሳምንት ሆኖኛል። እሺ እዚህ ቤት ስትገቢ ግን አሜን በኢየሱስ እየሮጠ ያንቺን ነገር ለማበላሸት ሲበር የነበረ ሰይጣን አሜን፣ በክንፍ ሲበር የነበረ ሰይጣን አሜን፣ በዚህ ቅባት ቀደምሽዋል። አሜን። ሃዳ ዲጋዳ ሰሄለደ በዲያ ወህዲጃጃጃ አሜን በኢየሱስ አሜን። ልቀጥል እየተነበይኩ ነው። አሜን። ሃማ ንጉሱ ጋር ሳይገባ እግዚአብሔር ንጉሱ ጋር ገብቶ ቀድሟል። ሃማ በቀለበቱ ሳያስመታ እግዚአብሔር ቀድሞ አስመታ። ጌታ ቀድሜልሻለሁ ይለኛል። ተዋግቼልሻለሁ ይለኛል። አሜን። እንዴት ጨረሰችው ሲባል ሰማ። የሆነ የሚያልቅ ቤት አለ፣ ፍጻሜ የሚሰጠው ቤት አለ። አሜን። በጅምር አይቀርም አለኝ ጌታ። አሜን። ወሃዳዳ ሰሄለደ በኒያ አጃጋጋጋዳኒያ ቱናናናሃ ኪማታስ ጀምሮ ባይጨርሱ ሰዎች ይስቁባቸዋል ነው የሚለው አይደል?
ሰው አይስቅብሽም አለ። አሜን። እኔ ጀምሬዋለሁ፣ እኔ ጨርሰዋለሁ። አሜን። ሲያምር ቤቱ አንቺ አሜን። በኢየሱስ ስም አሜን። የኔ ነገር በሉ ሲገጣጠም ያስደነግጣል ብሎ ሃሌሉያ። መለኮት ዓለም ሲገጣጥመው ለካ የሚያምር ኮት ነው። ሲቆራረጥ ነው ግራ ይገባል። ልቀጥል። የሸጡ ለካ ወደ ግብጽ ነው፣ ወደምትነግስበት ሀገር ነው ለካ የሸጡ። በኋላ ሲሰፋ ነው እንጂ የሚገባ። አንዳንድ እኮ ትልልቅ ቸርች የመሰረቱ ሰዎች ከሆነ ቸርች የተባረሩ እኮ ናቸው። ሲሰፋ ነው የሚገባ። ሲሰፋ ነው። እንኳን አባረሩ፣ እንኳን ገፉ፣ እንኳን ሸኙ። ይሁን አለ። ዮሴፍን ወንድሞቹ ሸጡት። የሸጡት ግን ወዴት ነው? አንድ ሲቆረጥ አየህ። ያዕቆብ እኮ ያለቅሳል ልጅ የጠፋ ብሎ ወየ ወየ ይባላል እኮ። አንዳንድ የህይወታችሁ መንገዶች እኮ ሰው የሚያለቅስባቸው ናቸው። አለቀለት፣ ሞተች፣ ተዋረደች፣ ከሰረ፣ ቤቱ ተበተነ እያለ እያለቀሰልህ እኮ ነው። እግዚአብሔር ግን የሆነ ዲዛይን የሰራው ደና ደግሞ ጲጢፋራ ቤት ገባ ሲባል አሁን የጲጢፋራ ቤት ጥበቃ መሆኑ የጲጢፋራ ቤት ሰራተኛ መሆኑ ደግሞ አንድ ሌላ ብጫቂ ነው። ለምን መሰለ? ሌላ ቦታ ቢከሰስ ኖሮ ከንጉስ እስረኞች ጋር አይገናኙ። የጲጢፋራ ተከሳሽ ስለሆነ ነው የንጉስ እስረኞች ጋር የተገናኙ። የጲጢፋራ ሚስት ስትከስ አንድ ሲቆረጥ፣ እስር ቤት ስገባ አንድ ሲቆረጥ፣ እንጀራ ሳላፊው ጠጃ ሳላፊው ህልም ሲያዩ ሲቆረጥ፣ የእነሱን ህልም ስትፈታ ሲቆረጥ፣ ዘመኔ እዚሁ እስር ቤት ሊያልቅ ነው አባቴ እንኳን መኖሬን ሳይሰማ በቃ ስትል፣ ቤተ መንግስት ውስጥ በህልም ሲጨነቁ ሲቆረጥ፣ መጣ የኔ ጌታ ሊሰፋፋው ሊገጣጥመው። ዮሴፍንም ከእስር ቤት አስቸኮሉት። አጋባዳ ጋማዱ ጋባ ያለፍክበት መንገድ ለክብር ይሰፋል፣ ለበጎነት ይሰፋል፣ ለሹመት ይሰፋል። አው ካማንቶስ ላቫዲ ጋማዳ ገፉኝ ፈቅዶላቸው፣ አባረሩኝ ፈቅዶላቸው፣ ሰደቡኝ ፈቅዶላቸው፣ ሰረዙኝ ፈቅዶላቸው፣ ሸጡኝ ፈቅዶላቸው፣ አሰሩኝ ፈቅዶላቸው፣ ረሱኝ ፈቅዶላቸው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃል። ይሄ ኖሌጅ አለ። አንድ ሰው ይጮና እናውቃለን ይበል እስቲ። ስለዚህ ኮት ስነግርህ እቺን ጨርቅ አያት። እዚህ ጋር ያለችውን ጨርቅ ከትልቁ ጨርቅ ላይ እቺ ስትቆረጥ አታሳዝን? ትንሽ አድርገው ነው የቆረጧት። እሷን ደግሞ የተፈቀደላቸው በትንሹ ነው። ከዲዛይን ውጪ ኖዋን አንተ መቆረጥን ነው የምታየው አይደለ? እሱ ሲያያዝ ያየዋል። የችግር የሐዘን የመከራ ያላችኋቸው ቀኖቻችሁ ፈርጥ ሲሆኑ አየኋችሁ። ፈርጥ ሲሆን አየሁት። ግንበኞች የናቁት ያ ድንጋይ አይጠቅምም ያሉት ያ ድንጋይ፣ ሽራፊ የተባለ ያ ድንጋይ፣ ዝም ብሎ ቦታ የያዘ የተባለ ያ ድንጋይ የማዕዘን ድንጋይ ሆነ። the best place ነው ከፈር ያደረገው። ህይወታችሁ እንዲህ ነው የሚሆነው። እግዚአብሔር ይሰፋፋውና የዘር ማንዘሮቻችሁ እንጀራ ትሆናላችሁ፣ የዘሮቻችሁ በረከት ትሆናላችሁ። እንግዲህ ዛሬ እግዚአብሔር ይገጣጥመዋል። እግዚአብሔር ለሚወዱት እንደ ፕሮግራሙ ለተጠሩ ሰዎች ነገር ሁሉ ተያይዞ ለመልካም እንዲደረግ እናውቃለን። ከዛ ውጭ አልፈቀድም። እግዚአብሔር በር ላይ የተቀመጣችሁበትን ዘመን፣ የተረሳችሁበትን ዘመን፣ ያልታሰባችሁበትን ዘመን
እግዚአብሔር እንደሚቆጥረው ታውቃላችሁ። መርዶክዮስ በር ላይ ባይሆን የዘበኞቹን አድማ አይሰማም ነበር። በር ላይ ባይሆን ኖሮ የንጉሱ ባለውለታ አይሆንም። ውለታ የሰራ ለንጉሱ ውለታ የሰራ ሰው አይሆንም ነበር። የመጨረሻው የንጉሱን ድምጽ ሰምታችሁታል። በር ላይ ለተቀመጠው ነው ያለው። ስላልተሰፋ ነው ግራ የገባ፣ ስላልተገጣጠመ ነው ግራ የገባችሁ። ሲገጣጠም አሜን አሜን ማሃላ ኮለ ከማሾ ኮማስ ተነስ ወንድሜ። የመከራዬን ቀን ያስረሳኝ ክብሬ ሞገሴ እንባዬን ከዓይኔ ያብስልኝ ክብሬ ሞገሴ ክብሬ ነው ሞገሴ በለው። የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ አቤት እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ አቤት እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ በለው። የመከራዬን ቀን ያስረሳኝ የኔ ጌታ ና ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ ክብሬ ነው ክብሬ ነው ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ ሃላካባካማቲካማቶባስ ክብሬ ነው ሞገሴ በለው። እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ አማሃዳካባላካባላባስ ቀጥል የመከራዬን ቀን ያስረሳኝ የዚህ ሰው መከራ ተንከባለለ አለ ጌታ። አሜን ነው አሜን። ቀጥል እንባዬን ከዓይኔ ያበሰልኝ ተንከባለለ ክብሬ ነው ሞገሴ ተንከባለለ ነበረኝ ይህንን ክብር ያሳየኝ አትሞትም በሕይወት ኑር ያለኝ እኔ ምን አቅም ነበረኝ ይህንን ክብር ያሳየኝ እኔ እኮ አስፈጻሚ አትሞትም በሕይወት ኑር አስፈጸምኩት። ጨብጠው አሜን ጨብጠው አሜን ይሁን አለ። የመከራዬን ቀን ያስረሳኝ ወይ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ሃላካባችሁ ለሃታካስ ክብሬ ነው ሞገሴ ክብሬ ነው ክብሬ ነው ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ
እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ ያይሃል ኢየሱስ ያይሃል በእውነት ጨርሻል ያንተ ነገር ምስጋና ነው ማለት ሊታደግም ይመጣል ያይሻል ኢየሱስ ያይሻል በእውነት ያይሻል ያንቺ ነገር ይገደዋል እግዚአብሔር አዲስ የሥራ በር ሲከፍት እያየሁን አሜን አዲስ የሥራ በር አሜን በኢየሱስ አሜን አዲስ የሥራ በር አሜን ክብር ያለበት መትረፍረፍ ያለበት አሜን ይኸውልሽ ከእጄ ላይ ይሄ ኃይል ሲመጣል አሜን በሞገስ ደጅ የሚከፍት አሜን ኃይል ሲመጣብሻል አሜን ይሁን አለ የታሰረ ነገርህን ፈታውታል ጌታ አዎ የታሰረ ነገር አሜን እውነት ነው ፈትቼዋለሁ አለ እውነት ነው ታስሯል በጣም በልጅነት የደከምኩበትን ቢዝነስ በሟርት ይዘውታል አዎ ልፈታው ነው አሜን በኢየሱስ ፈታው አሜን በኢየሱስ አባውስ አካማ ሃዳማስ ራዲያንቶ ሶኮማ ከፓላሾ አይሸጥም በኢየሱስ ካላቶስ ከፓ እንደ እሺ ምን ልናገር አገልጋይ ዘማሪ ነኝ እሺ ዘማሪ ነኝ እያገለገልኩ ያለ አገልግሎትን እንዳይቀበሉ እሱን እንዳትጋብዙኝ አሉ በጌታ በኢየሱስም የተዘጋውን በር ሁሉ ከፈትኩ አሜን ሮንታላባስ ተነሳን አይምሮን ያስጨነቀ ጉዳይ አየሁኝ ምንድነው ብዙ የውጪ ፕሮሰስ ሞክራለሁ ገና እንደጀመርኩት በቃ ይበላሽ በዚህ ምክንያት ስትጨነቅ እንቅልፍ መተኛ ሲያቀት ሌሊት በሐሳብ ስትናውዛዩ እንደ እድሜ አይደለም የምትጨነቀው እውነት የሽማግሌ ነው የሚያስጨንቀው ልሸኝላ አሜን ልሸኝል እሺ ጠላት ወደ አይምሮ የሚልካቸውን ፍላጻዎች በተንኳቸው በአሜን በተንኳቸው አሜን መንገድ ላይ የቆመውን ዘንዶ ወግቼዋለሁ አሜን ይሁን አለ ሆነ አንድ ወገብ ላይ የታሰረ ድግም ታየው ወገቡ ላይ አስረውበታል ታስሯል ወንድ ነው ደብተራ ድግምት ነው ዘመኑን አንቆ ነው ያዘው ወገቡ ላይ ነው ያሰሩለት ድግምት ነው ያሰሩለት ወገቡ ላይ ሁሉ ነገሩን አስሮ ያዘው አሳብዶ ሊገለው ነው የሚፈልገው በሉታ ኢየሱስ ጌታ ነው ሻሃዲካስ ና አንተ ድግምት መንፈስ ወገቡ ላይ ታስረ የተቀመጥክ በኃይል እየጮካ እናገረኝ ቶሎ በል ምን ልታረገው ነው የፈለከው ልትገለው ሌላ ምን አረከው ንብረቱን ላሳጣው አዎ ልናገርባችሁ የእናንተ ነገር ላይ የጨከነ ዘንዶ አሁን ወጋው በረከት ተፍቶ የሚሸሽ አውሬ እያየሁ ነው ያንቺ ነው ተፍቶ የሚሸሽ አውሬ ይቻል ሀብት ንብረቱን ልታሳጣው ነው የምትፈልገው ማን አንተ ድግምት እዚህ ላይ ታሰርክ ስራ ፈረሰኩ ስራ ከፈታ አስጠልቶት ራሱን መኪና ለሰው ሰጥቶ ቁጭ ብሏል ልገኛው ነበረ ፈታሁት እኔ ዛሬ ከወገቡ ላይ አስረህ አስተኝተ የምታውልበትን ልትገለው ያቀድከውን ድግምትህን
አፈረስኩት አፈረስኩት አፈረስኩት። አሁን 3 ጊዜ በኃይል ጩና ሄድ ዳይ ኢየሱስ የሆነ ነገሩ እንደተለቀቀ ያመነ ሰው ያዝና አሜን ይበለኝ። ናው ና ተባረክ። ከየት መጣ? ካሰላ። ስራ እንዴት ነው? ስራ 2 ወር ሆነኛል። ስራ ከፈተው ለምን አስጠላኛል? ስራ በቃ አስጠላኝና ተውኩ። የት ትውላለህ? በቤት ነው የምውለው። ከቤት አልወጣም። ተኝቼ ነው የምውለው። መኪናስ? መኪና ለጓደኛዬ ነበር የሰጠሁት። ያው ብዙም አይደለም፣ እሱም ሂሳብ እያጎደለ ምናምን ብዙም ደስተኛ አይደለም። መኪናውም ይረብሻል። የሚረብሽ ዛሬ እዚህ ተወጋ። አሜን አሜን። ከዚህ በኋላ በብዙ በረከት ትኖራል። አሜን። በአጭር ጊዜ እግዚአብሔር ያለህን ነገር ደብል ሲያደርገዋል። አሜን። ኢየሱስ ስም ይሁን አለ። ተባረክ። አንድ ጓደኛዬ ነው ለምን ጂፒኤስ ለምን አንሄድም ብሎኝ ይዞኝ የመጣው ማለት ነው። እና ገርሞኛል። በቃ እውነት አልጠበቁም ነበር። ተፈታ። ቢጸለይለት ደስ ይለኛል። እሱ የት አለ? ካሰላ ነው የመጣው። ና እስቲ። እሱም አዲስ ነው፣ ይዘነው ነው የመጣ ነው። ድንገት ነው ይዣቸው የመጣው ሳያስቡ ማለት። እሱም ካሰላ ነው? አዎ፣ እኔ በህልሜ ስትናገረኝ ጊዜ ነው የመጣሁት። ካሰላ የመጣው ና። አመጣም እንዴ? እዚህ ጋር ነው። ካላባሃዳ ጋማሃ የሆነ አላልቅ ያለህ ጉዳይ ያለው። አዎ፣ ለሱም ነው የመጣሁት። እየተንጓተተ። አዎ፣ በጣም ምንድነው? የቤተሰብ ጉዳይ ነው። ወደ 3 ሄክታር ምናምን ነው። አዎ፣ አይነሳ ምናምን ብለውኝ በቃ ቤተሰብ ውክልና ለኔ ነው የሰጠኝ። በቃ ግራ ገብቶኝ ነው ያልሄድኩበት የለም። እና በህልሜ አንድ ቀን መተክ እግዚአብሔር ምሪት ይሰጣል አልከኝ። ከዛ በኋላ እፎይ ብዬ ቁጭ አልኩኝ። በቃ በቴሌቪዥን እከታተላለሁ እና ስከታተልክ በፊት ድንገት ነው ማይክ እና በቃ እዚህ ያሉትን ሰዎች ፒክ አርግተህ መርጠህ እዚህ ያመጣ ይመስለኝና በቃ መርጦ ነው ያመጣቸው። ይሄ ሰው እዚህ የሚያማምሩትን መርጦ ነው ያመጣው አለ። ቆንጆ ነው። ከዛ በኋላ በህልሜ ምሪትን ይሰጣል እግዚአብሔር ካልከኝ በኋላ በቃ እከታተላለሁ። ድንገት ነው ተነስቼ የመጣሁት። እሱም አላሰበም ይሄም አላሰበም። ይሻቸው መጣሁኝ። አንተ ሳትቀበለኝ ነው በህልሜ ያየኸኝ? አንተንም መረጥኳ ካሰላ። አሜን። አንተም ቆንጆ ነው። አሜን አሜን። እግዚአብሔር አምላክ ምስክሬ ነው። ጉዳይ ላይ ዛሬ ፍርድ ሲወጣ አሜን 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 ካዳካባስ አሜን። እግዚአብሔር ያንተን ነገር ሲያጥርልህ አየሁ። አሜን። ሄይ ባካባካባቶስ ልቀጥል ባከህ። አሜን። አሸንፈሃል። ይዘህ አሜን አሜን። ላንተ ደግሞ አንተንም ዘሮችንም የሚዋጋ የሞት መንፈስ አለ። ፋሚሊው ሰዎችን በድንገት የገደለ መንፈስ አለ። ትክክል ነው። አንተ እንዴት መጣ? እሱ ነው ያመጣ። ጓደኞቼ ሲመጡ በቃ ዝም ብዬ ላም ፕሮግራሙን አልከታተልም ብዬ አብሬያቸው መጣሁ። ቸርች ትሄዳለህ? አልሄድም። የምትሄድም? አልሄድም። ሄደህ አታውቅም? የመጀመሪያ ነው? አዎ። እኔን ግን ታውቀኛለህ? በትክክል። በምን? ናዝሬት 2000 ላይ መሰረተ ክርስቶስ 2000 አካባቢ 04። እሺ። ቸርች አልሄድም አልከኝ እኮ። አይ እዛ ሰፈር ልጅ ነኝ እኔ። አሃ እዛ መጥቼ አይታኛል። እሺ። አሁን ልንገርህ፣ የሞት መንፈስ ቤተሰቦችን የሚከታተል የሞት መንፈስ፣ ብዙ ሰዎችን ከፋሚሊያቸው የገደለ መንፈስ፣ አንተንም በጣም የሚከታተል ብዙ ጊዜ እግዚአብሔር ከሞት አስመልጧል። እንደ አጋጣሚ ያልክ ግን ላይ ያለ ዓላማ ነው ያስመለጠ። እማገለግለው ጌታ ምስክርን እዚህ ስለመጣ እግዚአብሔር ሞትን አሳለፈ። አሜን። ዘሮችን የገደለ መንፈስ አያገኝህም ማለት። አሜን። የበላውን ዘዶ እግዚአብሔር በልቼዋለሁ። አሜን። ይሁን አለ። ተባረክ። ሀካማሾካራ ወዳለሁ ነው። ተባረክ። አሜን። ካሰላ ነው። አንተ ካሰላ ነው የመጣው። መቼ መጣ? ማክሰኞ ዕለት ነው የመጣሁት። የሆነ ፈተና ላሳልፍ ነው። አሜን። ላሳልፍ ነው። ካባራዲያና አሜን። አላካፋ አሜን። ግባ አሜን። እግዚአብሔር ቅጥሩን አዘልሏል ዛሬ። አሜን።
ይሁን አለ ሆነ። ተቀናው። ፕሬዝ ጋድ። የሆነ ቅባት አለ አይደል? እዛ ጋር ያቺ እናት የመከራዬ ቀን ያስረሳኝ ክብሬ ሞገሴ እምባዬን ከዓይኔ ያብስልኝ ክብሬ ሞገሴ። እሺ እናቴ፣ እሺ እናቴ፣ እናቴ ምን ሆነሽ ነው? ቲቪ ነው ብለውኝ ሐኪም ቤት ሄጄ እኔ ምንም ነገር እንትን የለኝም። ገለጭ እግርሽ እናቴ፣ አይዞሽ። ካባሶ ኮማሻዳሃዳስ ፈውስ አለፈ። ኢየሱስ ፈውስ አለፈ። የመከራዬን ቀን ያስረሳኝ የሚለው መዝሙር ትንቢትሽ ነው። የተዘጋ በርሽን እግዚአብሔር አስረሳሽ። ቁጭ አትይም ከዚህ በኋላ በር ከፍቻለሁ አለ። እናቴ አታልቅሽ የኔ እናት፣ ምሕረት ነው ተገብቶኝ አይደለም። ቁጭ በይ እናቴ። እሺ እንዴት መጣሽ ዛሬ? ዛሬ የመጣሁት በሁለት ምክንያት ነው። በምን ምክንያት እናቴ? በሁለት ምክንያት። አንዱና ዋነኛው እግዚአብሔር ያለኝ በሙሉ ትክክል ነው። ራእይ ያለኝ ከዛ ዳር መድረስ ያለበት ግን አሁን እንዳይቀጥል እንትን የሚያቋርጥ ነገር መጣ። ሁለተኛው ደግሞ ሰውነቴን በሙሉ ያሳክከኛል ከቅርብ ጊዜ ጀምሮ። ዛሬ እግዚአብሔር በሁሉ ነገርሽ ላይ መድኃኒት አድርጎ ነው የምትሄጂው። አሜን። ፈውስ ይሆንልሻል። አሜን። ልክ ቅድም በቃሉ እንደተናገረው እግዚአብሔር ሁሉን ለበጎ ይሰፋፋልሻል። አሜን። ውሰጂ ይህን ቅባት። አሜን። አሜን። ሻካፖቫ ታካማስ ራዳጋማቶስ ሻካማስ ተካማስ ልጅ ነች። እሱ አባቷ ነው። እሱና ቤተሰቦች ሆኖ ከበዋታል። በድግምት እየታሰረ ብዙ አመት ተሰቃየው። እኔ ግን አሁን ጌታ ልጅሽን አሳልፎ ሰጥሽ ነው ማለት በታምራት አሳልፎ ሰጥሽ። አሜን። በታምራት አሳልፎ ሰጥሽ። አሜን። ሻካሞ ከፓራዳ ጋባስ ይሁናል። አሜን። አሜን። ኢየሱስ ሰዎች የቀሙህን ነገር አየሁኝ። እውነት ነው። ንብረት እውነት ነው። ወስደውብህ አየሁኝ። አስመለሰልህ። አሜን። በህልሜ አንተ መጥተህ ኦሮምኛ መዝሙር እየዘመርክ እንባይን ስታብስልኝና ኢሳያስ 42 ስሰጠኝ ጥቅስ ዛሬ 10 የመከራዬን ቀን ያስረሳኝ ምለው ይሄው ታበሰ። እግዚአብሔር አጥር ወሰን አዘልሏል። አሜን። ወሰን አጥር አሜን። ፓስ አረከው በቃ ዘለ አሜን። ከማሾዳ ሀታስ ጌታ ይባረክ። የኔ ነገር በሉ እስቲ ሲሰፋ እንደ ዲዛይኑ ነው የሚሆነው። ትንሽ የተበላሸ ነገር እግዚአብሔር አዲስ አድርጌ አሜን። ክብሩን ጨምሬ ሞገሱን ጨምሬ አሜን እሰራዋለሁ። አሜን። እንዳታዝኝ። እንኳን ተበላሸ፣ እንኳን ፈረሰ፣ አሜን፣ እንኳን እዛ ቦታ ላይ ቆመ። ሃሌሉያ። እግዚአብሔር ያዘጋጀልሽ ርሆቦት ነው። አሜን። የሚበልጥ ነው የተዘጋጀው። yes አሜን። ይሁን አለ ሆነ። ልባርካችሁ። የሚከታተላችሁን እግዚአብሔር በመንገድ ላይ ያስቀር። የሚያለመልም ቅባት ይዘይት አሜን። ኢየሱስ ማይቲ ነው። አሜን። ነቅዩአል። አሜን። አለፈ ፈውስ። አሜን። ይሁን አለ ሆነ። አሜን። እግዚአብሔር የህይወታችሁን ዲዛይን ዛሬ ይስፋው። ይሁን አለ። ለመጀመሪያ ጊዜ የመጣችሁ ሰዎች ጌታ ኢየሱስን የህይወታችሁ አዳኝ አድርጋችሁ መቀበል የምትፈልጉ ሙስሊም ነኝ፣ ኦርቶዶክስ ነኝ፣ ከሌላ እምነት ነው የመጣሁት፣ ጴንጤ ነበርኩ፣ ደክሜ ነው የምትሉ ሰዎች ወደ እኔ ኑልኝ።
ኑ አትፍሩ፣ ብድግ በሉ። ስትነሱ ሰይጣንን ታሸንፉታላችሁ። ኑ ፈርቼ ነው እኔ አፍራለሁ። አትፈሩ። እሱ ራቁቱን ነው በመስቀል ላይ ስለናንተ የተሰቀለው። ኑ ወንድሜ ና። በሰማይ ታላቅ ደስታ እየሆነ ነው። ታላቅ ደስታ ከፕሮግራሙ ሁሉ ትልቁ ሚራክል እየተካሄደ ያለው አሁን ነው። ስለ ሃይማኖት አይደለም እያወራሁ ያለሁት፣ ስለ ህይወት ነው። ግራ የገባችሁ ጭንቅ ያላችሁ ኢየሱስ የዘላለም ህይወት ነው። እኔ እውነትም ህይወትም መንገድም እኔ ነኝ ያለው እሱ ብቻ ነው። ወደ እግዚአብሔር መግቢያ በር አንድ እሱ ብቻ ነው። ኑ ሌላ ቀን ይሻላል የሚል ዲያብሎስ ነው። ብድግ ስትል ታሸንፈዋል። ነይ እህቴው ነይ ና ወንድሜ አትፍራ። ድንኳን ውስጥም ያላችሁ ኑ ተነሱ፣ አሸንፉት። እኔ ቸርች ሄዳለሁ፣ ወስኜ ጌታን አልተቀበልኩም፣ ህይወቴ ደክሞ ነው አልተጠመቅኩም፣ የእግዚአብሔር ቃል አልተማርኩም፣ መንፈሳዊ አባት የለኝም የምትሉም ኑ። የመጨረሻ እድል ልስጣችሁ። የት ናችሁ? ነይ እህቴው ነይ፣ አሸንፊው። ሰይጣንን ያሸነፍሽው የመጨረሻ እድል ልስጥ። ወንድሜ እየታገለ ያለው መንፈስ ቅዱስ ነው። ብድግ በልና ና። ጌታ ይባረክ። አጨብጭቡለት፣ አጨብጭቡለት። የሚድኑትን በየዕለቱ ቁጥራቸውን ይጨምር ነበር፣ በሰው ሁሉ ፊት ሞገስ ነበራቸው ነው የሚለው። እግዚአብሔር ይባረክ። ዛሬ በአርብ ፕሮግራም 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 ነፍሳት ወደ እግዚአብሔር መንግስት ተቀላቅለዋል። ይሁን አለ። ከኔ ጋር አብራችሁ ጸልዩ። እጆቻችሁን አንሱና እንዲህ ጌታ ሆይ በሉ። እኔ ኃጢአተኛና በደለኛ ሰው ነኝ። በመስቀል ላይ የተሰቀልከው ለኔ ነው። ኃጢአቴን ዋጋ የከፈልክልኝ አንተ ነህ። ሰይጣንን፣ ዲያብሎስን፣ ዓለምን ክጃለሁ። ኢየሱስ ክርስቶስን የህይወቴ ጌታ አድርጌ ተቀብየዋለሁ። በኢየሱስም በእግዚአብሔር ቤት ተከልኳችሁ። በጌታ በኢየሱስም በእግዚአብሔር ቤት ተከልኳችሁ። ወደ ኋላ ሊጎትታችሁ የሚፈልገውን የዲያብሎስን ገመድ በጠስኩኝ። ዓለማዊነት፣ የተለያየ ኢየሱስ እስራት፣ የዘር ሐረግ እርግማን ከኋላችሁ ሰብሬያለሁ። በእግዚአብሔር ቤት ጸንታችሁ ኑሩ። ይሁን አለ። ተባረኩልኝ። ይሄንን አዋጅ አውጁላችሁም። እግዚአብሔር የኔን ነገር ለመልካም ዛሬ ዓርብ ይገጣጠመዋል። ይሄ ቀን እንዲህ ነው። በዲዛይን የምትቆራረጡበት ሳይሆን እንደ ዲዛይናችሁ የምትገጣጠሙበት ቀን